ኢና ሊላህ ወኢና ኢለይሂ ራጂዑን። አላህ ወጥቶ ከመቅረት ጠብቀን። እስቲ አንድ ቪዲዮ ላሳያችሁና ለሁላችሁም ትምህርት ይሆናል ብዬ ነው። በነገራችሁ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ፣ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንግዲህ እህታችን ተነስታ ምን አለብኝ ብላ ቁርስ ለመስራት ውሃ ልጥድ ነው። እንግዲህ ሻይ ውሃ እያዘጋጀች ነው ማለት ነው። አላህ ይጠብቀን። አላህ ወጥቶ ከመቅረት ይጠብቃችሁ፣ ይጠብቀን። በጣም ሀዘኑ ከባድ ነው። የእሷ ጩኸት ብትሰሙት ጆሯችሁ ነው የሚደነቅረው። እኔ ራሱ መስማትም አልቻልኩም። የአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ያው ነፍስያዋ እሳት። እስቲ ብቻ እዩት ዝም ብላችሁ ማለት ነው። በጣም ይከብዳል። አላህ ወጥቶ ከመቅረት ይጠብቀን። ያውና ልጥድ ነው እንግዲህ፣ ልትወክስ ነው። የዚህ ጊዜ ነው እንግዲህ የእሷ መጨረሻዋ። ኢና ሊላህ አላህ ከቅጥፈት ተያያዘች። ኢና ሊላህ ወኢና ኢለይሂ ራጂዑን። ቅድም ቪዲዮን ስቀርጸው በነገራችን ላይ በጣም ጮኬ ነው ደንግጬ ምናምን። ይኸው ተያያዘ። ጠረጴዛው ላይ የነበረው እንትን ላስቲክ ነገር ይመስለኛል ላይ ነው ተያይዞ ወንበሩ ምኑ። እሷ ግን እየጮኸች ነው በዚህ ሰዓት። ማንም የለም። እነሱ በዚህ ሰዓት ተኝተው ነው። ሰው ቁርስ በምሰራበት ሰዓት እኔም እንደዛው ነኝ። አሁን አንድ ሰው አይነሳም። የምታይ ጓደኛዬ የራሷ አትነሳም። እና ላኢላሀ ኢለላህ አስቡ እንግዲህ። ማንም አይደርስላትም። ውሃ እንኳን እንትን እሳት አደጋ ላይ እንኳን እሳት አደጋ ጋር እንኳን የሚደውልላት የለም በዚህ ሰዓት። አስቡ እንግዲህ። አላህ ይርሐማ ወይክፍር ለሃ ያ ረብ። እና አላህ ወጥቶ ከመቅረት ጠብቀን። ብዙዎቻችን እኛ ራሳችንን አንጠብቅም በጣም ማለት ነው። ቼክ ሳናደርግ ነው ጠዋት ተነስተን የምንለክሰው ምናምን። ለትምህርት ቤት ለማድረስ ትምህርት ቤት ሊሄዱ ነው በቃ ብለን ተቻኩለን ለነሱ ሻይ ማፍላት፣ ለነሱ ምግብ ማዘጋጀት ነው እኛ እንጂ የሚታየን የኛ መሞት፣ የኛ መጎዳት፣ የኛ መቃጠል ምንም አናስበውም። ብዙ ጊዜ አናስተውልም ማለት ነው። ያው እኛ ስንኖር ነው እነሱ የሚወዱን፣ ስንሰራላቸው ነው እንጂ ብር የሚሰጡን። ባንሰራላቸው 5 ሳንቲም አይሰጡንም። እና አላህ ይጠብቀን እና ራሳቸውን እንጠብቁ ነው ይሄንን ቪዲዮ ያመጣሁላችሁ። ልጅቷ በጣም ታሳዝናለች። እናት አባት ወጥታ ትሰራለኛለች፣ ትመጣለች ልጄ ብለው እንጂ ልጄ በሰው ሀገር ትሞታለች ብለው አይደለም። እና እንደዚህ አይነት አደጋዎች ሲነሱ ምንድን ነው ማድረግ ያለብን? መፍትሄው እንደዚህ ሲነሱ አሁን እሷ ይዟት ነው ሻርፓን፣ ሂጃቡ ነው ያው ከፊፍ ስለሆነ ሂጃቡን የያዘባት። እንግዲህ ያው ሞታለች። በነገራችን ላይ ግን ይሄ የቤቱ ካሜራ ነው የሚቀርጻት። ካሜራ ማድ ቤት አለ እንደምታዩት። አሁን ቤተሰባው እንኳን ክስ ቢመሰርት ወይ ደግሞ እንትን ቢል ይሄን ማስረጃ ለፖሊስ አሳይተው ነው ይሄን ነፃ ያወጡት ማለት ነው። እነሱ እንዳልገደሏት፣ ማንም ሰው እንዳልገደላት፣ ያው በይሳት እንደሞተች ምናምን። እና ይሄንን ነገር አንደኛ ቤት ውስጥ የእሳት አደጋ ሲነሳ የእሳት ማጥፊያ አለ። አይታችሁት ከሆነ በየግድግዳው አለ፣ በየሆስፒታሉ በየሆቴሉ ምናምን አይታችሁ ከሆነ አለ። እሱን አምጥታችሁ በሱ ማጥፋት። በሱ ካልቻላችሁ ደግሞ ጨርቅ እንትን ያኔ ፎጣ፣ ብርድ ልብስ ነገሮች በውሃ አስነክታችሁ ጨምቃችሁት ጣል ማድረግ፣ እሱም ያጠፋዋል። ሶስተኛ የራሳችሁን እንዳይዛችሁና ስልክ ይዛችሁ ራቅ ብላችሁ ማለት ነው። ወይ ደግሞ ከያዛችሁ እሳቱ ምናልባት የሚይዛችሁ ከሆነ ከያዛችሁ ምናልባት ከደረሰባችሁ ጸጉራችሁ በቃ ገላችሁን እስከሚያቃጥል ድረስ ካልደረሰ ሮጣችሁ ሽንት ቤት፣ የትኛውም ሽንት ቤት ብቻ ውሃ የምታገኝበት ራስሽን ለመዳን። ለምራቆትሽ አይሆንም እንግዲህ አላህ ያመጣው ነገር ነው። የትኛውም ሽንት ቤት ሮጥሽ መግባት አለብሽ። ሄደሽ ውሃ የሻወሩን መልቀቅ አለብሽ በላይ ላይሽ። የዛኔ ያው ብትጎጂ ሰውነትሽ ነው እንጂ እስከ ሞት የሚያደርስ ነገር አይደርስም። ቀድር አላሁ ማሻፋል። አላህ ያው መቼስ በይሳት ሙቺ ካለች ትሞቻለች፣ ግን ሰበብ ነው የምታደርሱት። ያያችሁ እሷ አሁን እንዴት ተሰቃይታ ነው የሞተችው መሰላችሁ? ማንም የለም ማንም። በቃ ያው ሲጨንቃት ከማድ ቤቱ ወጥታለች፣ ግን ምንም ማድረግ አልቻለችም። ያዛት ከኋላ ሻርፓ። ለምን ሀታ ማድ ቤቱ በአጠቃላይ ነው የሚያያዘው። ይሄ እንትኑ
ይሄ አንቦባ ማለት ነው። ኦፍ ኦን የሚል አለ። አሁን እኮ ከቦታው አስሞልተው ሲያመጡልን ማለት ነው። ኦን ካላደረግነው እኮ እንትን አይልም፣ አይሰራም አይደለ? አይለከስም። ስለዚህ እናንተም ስራዬ ነው ብላችሁ ማታ ማታ ያው ማድ ቤት ሳታጸዱ ሳትታጠቡ ምናምን አትሄዱም አይደለ? እንትኑን ስለዚህ ጸዳ ጸዳ አድርጋችሁ ከጨረሳችሁ በኋላ ኦን ኦፍ የሚለውን ስራዬ ብላችሁ ማለት ነው። ያላችሁ የሰው ሀገር ነው። ማንም ለአንቺ የሚያዝልሽ የለም እህቴ። በቃ ካላህ በታች አንቺና አንቺ ነሽ። ማንም ቤተሰብ የለ፣ ማንም የሚጠብቅሽ የለም እዚህ ካላህ በታች ማንም። እነሱ ኬር የላቸውም። አንቺ ስራችን እንጂ ለእነሱ ሰርተሽ እንትን የምትይው የማንም እንትን እነሱ የአንቺን እንትን አይቆጣጠሩልሽ መቼስ። እና ኦን የሚለውና ኦፍ በተለይ አዳዲስ ለምትመጣው ልጆች ማለት ነው እንኳን የቆያችሁ እንኳን ልታውቁ ትችላላችሁ። እሱን ሁሌ ስትገቡ ክፍላችሁ ኦፍ አድርጉት። ምክንያቱም አየር እየሳበ ነው የሚያድረው። አስቢ እንግዲህ ማተሽ ጠዋት ስትሎክሽው በቃ አንዳንድ አንቦባዎች እንደዛ የሚሆኑ አሉ። ገባችሁ አይደለ? አሁን እሷ አንቦባው ሳይሆን እንትኑ ፍሩን የፈነዳው በቃ ለምን አየር ሲቦ ነው። ገባችሁ አይደለ? አየር ስለሳበ ያ እንትኑ ፍሩን ባይከፋፈትም ይሄ አንቦባው አየር ሲቦ ነው የሚያድረው። ከአየሩ ጋር እንትን ብሏል። ሲሎከስ በቃ ይፈነዳል። ለምን ጊሎ አለ። ገባችሁ አይደለ? ስራ ጨርሳችሁ ወደ ክፍል ስትሄዱ ይሄን ኦን ኦፍ የሚለው ሁሌ ወይ አለርም ቀጥራችሁላ እንትን በሉ ማለት ነው። ማድ ቤቱን ልከላከል ነው ወይ ምናምን ብለሽ ጤለሽ ውጪ። ማድ ቤቱ እንትን ማን ነው ቤቱ ቢቃጠል እነሱ ቤት መስራት እንትን አይሉም። አንቺ ብቻ ነፍስያሽን ለማዳን ነው መሮጥ ያለብሽ። ቤቱ ሰው እንዳይቃጠል አንቺም እንዳትቃጠይ ሴፍቲ ማድረግ አለብሽ። በየሀገሩ ማለት ነው ማድ ቤት ብትሰሩ፣ በተለይ ማድ ቤት ብትሰሩ ልጆች በየሀገሩ ከማድ ቤትም ውጭ ያላቸው ልጆች የእሳት አደጋ የፖሊስ ቁጥር ምናምን መያዝ አለባቸው። የምሬን እኮ ነው። ለምን የሚመጣ ነገር አይታወቅም። ወደ አሁኑ ጠቅ ታደርጊያለሽ፣ ሰከንድ ሳይሞላ ነው የሚመጡት። ስለዚህ አንቺም ትድኛለሽ፣ ቤቱንም ታድኛለሽ፣ ፋሚሊውንም እዛ የተኛው እነሱ በዛን ሰዓት ጠዋት አሁን ተኝተዋል። እነሱ ብትያ አይሰሙሽም እንኳን። አሁን ብዙ ጊዜ ዱባይ ማለት ነው አሁን ምግብ የምንሰራበት ኩሽና እና የኛ ክፍል ምናምን የተያያዘ ነው። አሁን እነሱ ሩቅ ነው። ሀታ ተነስተው ቢሆን ራሱ አይሰሙሽም። ምናልባት ቲቪ ከፍተው ይሆናል፣ በስልኳቸው አትኮረው ይሆናል፣ አይሰሙሽም ብዙ ጊዜ። እና ይህንን ጥንቃቄ አድርጉ። አሁን ለዚች ድምፅ በጣም ነው የሚረብሻችሁ። በጣም አስባችኋል? በዛ ሰዓት ሰው ሳይኖር ብቻዋን በዛ ሰዓት ተቃጥላ ስትሞት ይከብዳላ። በጣም ነው የሚከብደው። ወላ ያሳምማል። እና አብዛኛው ጊዜ እኛ ሀበሻ ሴቶች ራሳችንን እንጠብቅም። በቃ ለእነሱ ተነስተን መቼ ቁርሱን ሰርቼ በወሰድኩላቸው ባቀረብኩላቸው ምነው ባረፈደብኝ ነው እንጂ ጋዙን ቼክም አድርግ ነው አናውቅም። ቼክ አንዳንድ አሉ ግን ራሳቸው የሚጠብቁ። ለምን ከዚህ በፊት የሰሙት ምናምን ስላለ አሁን እኔ አንዳንድ ዝም ብሎ ይሸተኛል ማድ ቤቱ ማለት ነው። ጋዝ ይለኛል። አውዝ ቢላም ሽጣረጅም እንደገባው አሉክ ሰው በጣም ነው ፈራው በነገራችሁ ላይ። ከዛ አይቼ ምናምን ቼክ አድርጌ ምናምን ነው ምልክ ሰው ጠዋት ማለት ነው። እና አንዳንዴ ጥንቃቄ ማድረግም አለብን። ሴፍቲ ነገሮችን መጠቀም አለብን። እኛ የሀበሻ ሴቶች ማለት ነው ጠዋት ተነስተን በቃ ጉድ ነው ወደ ስራ ነው። አሁን ሌላ ፊሊፒኒ ስር ምናምን አሁን በተለይ ፊሊፒኖች ማለት ነው እነሳሉ፣ ሻወራቸውን ይገባሉ፣ ምግባቸውን ይበላሉ። በቃ ከዛ ወደ ስራ። ልጅ የምትይዝ ከሆነ ልጅ ትይዛለች። በቃ ዝም ብላ ቤትን ማዘት ከሆነ ቤት ታጽዳለች። አላስ የኛውስ ወይ ተነሳች ምግብ መስራት ነው በቃ፣ ወይም መጥረጊያዋን ይዛ መሄድ ነው። ምናልባት ጽዳቷን ልትጠብቅ ትችላለች የራሷን። ከዛ ውጭ መብላት ምናምን ወፊል እና ጽዳቷን ልትጠብቅ ትችላለች። ከዛ ውጭ ምግብ መብላት ምናምን። እኛ ምግብ ሳንበላ እስከ ዙሁር ይደርሳል በነገራችሁ ላይ ማለት ነው። የሀበሻ ሴቶች ታማኝ ናቸው ለስራቸው በነገራችሁ። ማሻአላ አረቦችም አቃሉ ባይዘው ማለት ነው። ስልክ ላይ ነው የኛ ሴቶች ስልክ ላይ በጣም እንትን ያው ረጅም ሰዓት ይወስዳሉ ምናምን ላሉ እንጂ ሌላ ስራ እንዴት እንደምንሰራ የጉልበት ስራ የምንሰራው እኛ ነን በነገራችሁ ላይ። እና በዚህም ልክ ደግሞ ራሳችንን ብንጠብቅ ባይነኝ ሀባይቢ። አላህ ወጥቶ ከመቅረት ይጠብቃችሁ ይጠብቀኝ።
በጣም ከባድ ነው። በእንደዚህ አይነት ሁኔታ መሞት በጣም ከባድ ነው። ብዙ ሰዎች እንደሞቱ አውቃለሁ። ስንቱ ቤት ይቁጠሩ። ስንት ሰማን እኮ በጋዝ ምክንያት የሞቱ የተቃጠሉ እጃቸው እግራቸው ምናምን የተቃጠሉ አመልጠው ሲያመልጡ ምናምን የተረፉ ማለት ነው። እና አላህ ያው ሲጠብቅ ነው። ለማንኛውም ያው ራሳችንን ብንጠብቅ ባይ ነኝ። አላህ ይጠብቃችሁ፣ አላህ ይጠብቀኝ። ወጥቶ ከመቅረት አላህ ይጠብቀን። ሀባይቤ በጣም ነው የሚከብደው። በሰው ሀገር ወጥቶ መቅረት በጣም ከባድ ነው። እና አንቺ ስትኖሪ ነው አረቦቹም ቢወዱሽ፣ ቤተሰብም አንቺ ስትኖሪ ነው የምትኖሪው። በቃ ራስሽን እንደምንም ጠብቂ ከእንደዚህ አይነት ነገር እና የእሳት አደጋ እንትኖችን የሚደርሱት የፖሊስ ምናምን ቁጥር ያዙ። የምሬ ነው። አንድ ቀን ይጠቅማቸዋል። እና አላህ ይጠብቃችሁ። እንግዲህ እኛ ስራ ላይ ነው ብዙ ጊዜ የምንራሩጠው እንጂ እና የእሳቱ ከያዘሽ ልብስሽን አውልቆ መጣል ምናምን ምናምን ያው እንደዛ አይነት ነገሮችን ተጠቀሚ እንጂ በጣም ከባድ ነው ብዙ ጊዜ ማለት ነው። አላህ ይጠብቀን። አላህ ወጥቶ ከመቅረት ይጠብቃችሁ፣ ይጠብቀን። በዚህ ቪዲዮ ያው በጣም ትማራላችሁ ብዬ እገምታለሁ። ነሷም አላህ ጀነተል ፊርደውስ ይወፍቃት። ለቤተሰብም አላህ ሰብሩን ይስጣቸው። ለእኛም ወጥቶ ከመቅረት አላህ ይጠብቀን። ይህንን ይመስል ነበረ። ቤቱን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱ ይላችኋለሁ። አዎ የእናንተ ብርታት ደግሞ ያስፈልገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።